ሰላም ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁልኝ? አላችሁ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየታችሁን ጻፉልኝ። የእናንተ ሀሳብ አስተያየት ለእኔ ብዙ ነገር ከእናንተ አስተያየት ስለመማር ጻፉልኝ እያልኩኝ ውዶቼ፣ በተለይ በስደት ሀገር ላይ ያለን እህቶች ማለት ነው የበታችነት ስሜት በምንም ታምርና በምንም ሁኔታ የበታችነት ስሜት ሊሰማን አይገባም። ብዙ ጊዜ ስለኛ ጥሩ አይወራም። ብዙ ጊዜ ማለት ነው እኛ ስለኛ ጥሩ የሚወራው ሲኖረን ስንደግፍና በቃ ሰዎችን የሚታይ ነገር ትንሽ ነገር አለ እንኳን ከኛ አይፈልጉት የሚታይ ነገር ስናደርግላቸው ማንም ሰው ይወድናል፣ ማንም ሰው ያከብረናል። ግን የሆነ ጊዜ ላይ ከወደቀን አቅም ካነሰን እጃችን ባዶ ከሆነ ብዙ ጊዜ እኛ እንድንጠፋ ይገፋፉናል፣ በሞራልም በብዙ ነገሮች። ስለዚህ እነዚህ አይነትን ሰዎች ደግሞ እንዴት ማለፍ እንዳለብንና እንዴት ከነሱ ተሽለን መታየት እንዳለብን ማሳየት ነው እንጂ ራሳችንን ጎርተን ይበልጥ ደግሞ እነሱ አፋቸውን ሞልተው የነሱ የተነበዩልን ትንቢት እውነት እንደሆነ እኛ ማረጋገጥ የለብንም። ስለዚህ ምንላችሁ ነው ውዶቼ፣ ብዙ ጊዜ ሳይ የሆነ ልባችን ቶሎ ስብር ይላል። የሆነ አለ አይደለ፣ ከአቅማችን በላይ ፈተና በገጠመን ቁጥር መጠንከር ነው። ሚስማር ሲመታ ነው እየጠበቀ የሚሄደው። በተመታ ቁጥር ይጠብቃል፣ ግን በደንብ ካልተመታ ደግሞ የመያዝ አቅሙ የሆነ ልል ይሆናል ማለት ነው። እና እኛም መጠንከር ከምንም በላይ ከበፊታችን ጠበቅ ማለት የሚያሞግሱንን ሰዎች ሳይሆን ማየት ያለብን የሚነቅፉንን ሰዎች፣ የሚጠሉንን፣ የሚሰድቡንን ሰዎች እነሱን ውደዷቸው። በጣም እነኛ ሰዎች እያጠናከሩን ነው። እነኛ ሰዎች ሞራል እየሆኑ ነው። ከምንም በላይ ካሞገሰንና የሆነች መለማመጫ ቃል ከሚጠቀምብን ሰው ይልቅ የሚሰድቡን የሚንቁን ሰዎች፣ እነኛ ሰዎች ለእኛ ትልቅ ትምህርታችንና የጥንካሬያችን ትልቁ ወሳኞቹ እነኛ ሰዎች ናቸው። ስለዚህ ውዶቼ እህቶቼ ማለት ነው ከምንም በላይ ከማንም በላይ እኛ የምንችል ጀግኖች ነን። ደካማ ጎናችን ትንሽ ነገር ነው። ደካማ ጎናችን ምንድን ነው? የዋህነታችንና በትንሽ ነገር ልባችን ስብር ማለቱ። ብዙውን ችለን ብዙውን አድርገን በትንሽ ነገር ልባችን ስብር ይላል። ይሄ ደግሞ መሆን የለበትም። አንቺም ትችያለሽ፣ እኔም እችላለሁ፣ ሁላችንም እንችላለን። በጣም ጀግኖች ነን። ከምንም በላይ በጣም ጀግኖች ነን። በትዕግስት ቢባል አንደኛ፣ በጸባይ ቢባል አንደኛ፣ በሁሉም ነገር አሟልቶ የሰጠን አንደኛ ነን። ግን የሆነ ቶሎ ወደ ባሻነት ራሳችንን የሚጎዳን ነገር ላይ እናተኩራለን። ሆዳችን በቃ የሆነ ቶሎ ስብር፣ ልባችን ቶሎ ስብር ይልና ተስፋ እንቆርጣለን። ይሄን ነገር ከውስጣችን ካወጣን ጀግኖች ከሆን በቃ እኔ እችላለሁ፣ ዛሬ መውደቄ ነገ ላይ ደግሞ ከፍታ ላይ እንደምወጣ ተስፋ አደርጋለሁ። የዛሬ መውደቄ እቅዴን፣ አላማዬን ሊያደናቅፈኝ አይችልም ብላችሁ ካላችሁ የማንደርስበት ቦታና የማንፈነቅለው ድንጋይ የለም። እንችላለን ካል ማኑ ግን አንችልም ካልን ግን ምንጊዜም አንችልም። እና ውዶቼ እህቶቼ ተስፋ አትቁረጡ። ለማንኛውም ነገር ለምንም ነገር ተስፋ መቁረጥ አያስፈልግም። በርቱ፣ እንችላለን። ትላንት እንደቻልነው ዛሬም እንችላለን። ትላንት ብዙ ፈተናዎችን እንዳለፈን ዛሬም ብዙ ፈተናዎች ከፊታችን የሚመጡ ፈተናዎችን እናልፋለን። ተስፋ ብቻ አንቁረጥ። ማሳለፍላችሁ መልእክት ይሄ ነው። እንግዲህ ውዶቼ በርቱ። በምንም ሁኔታና በምንም ምክንያት ተስፋ እንዳትቆርጡ። ቆራጡ ነው።